ከዛሬ 36 ዓመታት በፊት ግንቦት 8 ቀን በሀገራችን ኢትዮጵያ በመዲናችን አዲስ አበባና የኢትዮጵያ ሁለተኛዋ ትልቅ ከተማ በነበረችው በወቅቱ አስመራ አንድ ከፍተኛ ወታደራዊ እንቅስቃሴ እየተካሄደ ነበር። የኢትዮጵያን የክፍለ ዘመናት ንጉሳዊ አስተዳደር አቋርጦ ዝም ያስባለውና በኢትዮጵያ የፖለቲካ የኢኮኖሚና የርዕዮተ ዓለም ሕይወት በወታደራዊ ጡንቻ ግን ደግሞ በተወሰነ የአገር ፍቅርና የአንድነት መንፈስ አገር ሲመራ የቆየው በኮሎኔል መንግስቱ ኃይለማርያም መሪነት ለ15 ዓመታት የዘለቀው የኢህዴሪ መንግስት ከፍተኛ ፈተና ገጠመው። የተለያዩ ከፍተኛ መኮንኖች በመቀናጀት የመፈንቅለ መንግስት ሙከራ አካሄዱ። ይህንን የተመለከተ ጥንቅር አሰናድተናልና ተከታተሉን። መልካም ቆይታ። ግንቦት 8 1981 ዓ.ም አራት ኪሎና ፒያሳ በተለይም ከ10 ሰዓት በኋላ በጭርታ ውስጥ ናቸው። ንግድ ቤቶች ገና ከ10 ሰዓት ጀምሮ ተዘግተዋል። ካፍቴሪያዎችና ሆቴሎች በራቸውን ዘጋግተው የከተማይቱን የዝምታ ስሜት ተጋርተዋል። በሀገሪቱ ታሪክ አንድ ስፍራ ሊኖረው የሚችል ለበርካታ ዓመታት ያፈራቻቸውን የጦርነት ስትራቴጂ ቀያሾችና ጀግና አዋጊዎች ያጣችበት ወቅት ነበር። በወቅቱ የነበረው ኢሰፓ መራሹ መንግስት ከዚህ በኋላ ከ2 ዓመት በላይ ዕድሜ አልነበረውም። ህወሓትና ሻዕቢያ መራሽ ኃይል በትረ መንግስቱን በኃይል ወሰደው። ዓመታት ካለፉ በኋላ በዚህ ሰሞን ይህንን መፈንቅለ መንግስት ለወጣቱ ግንዛቤ ያስይዛል በሚል አንድ ቅንብር አሰብኩና በዚያ ዙሪያ የተጻፉ መጽሐፍትን አገላበጥኩ። የ1981 ዓመተ ምህረቱ መፈንቅለ መንግስት እንዴት ለምንና በማን ተነሳ፣ ውጤቱስ የሚሉትን እንፈትሻለን። ዘነበ ፈለቀ ነበር በሚል በክፍል 2 መጽሐፋቸው ይህንን በተመለከተ የአንድ አገር ሰራዊት ያስገደለ የመፈንቅለ መንግስት አድማ የሚል ርዕስ ሰጥተው በስፋት ጽፈውታል። ሻምበል ተስፋዬ ርስቴም ምስክርነት በባለስልጣናቱ አንደበት በተሰኘው መድብላቸው የግንቦት 8 መፈንቅለ መንግስት ሙከራ ሲል ርዕስ ሰጥተው መነሻውን የኮሎኔል መንግስቱን የቦሌ ሽኝት፣ በመከላከያ ሚኒስቴር መስሪያ ቤት የነበረውን ስብሰባ፣ በኮሎኔል ተስፋዬ ወልደስላሴ ሚኒስትርነት የሚመራውን የአገር ውስጥ ጉዳይ ሚኒስቴርን ገመና እንዲሁም ስለ አዲስ አበባውና አስመራው ግንባር በሰፊው ጽፈዋል። ኮሎኔል መንግስቱ ኃይለማርያምን ሐራሬ የሚገኘው መኖሪያ ቤታቸው ድረስ ሄዳ ያናገረችው ጋዜጠኛ ገነት አየለም የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚል ርዕስ ባዘጋጀችው ቁጥር 2 መጽሐፍ መፈንቅለ መንግስት የሚል ርዕስ ሰጥታ የጻፈችውን እንዲሁም አሰፋ ተሰማ ከኮሎኔል መንግስቱ ኃይለማርያም አንደበት በሚል ያሳተሙትን እናጣቅሳለን በቅንብራችን። ማክሰኞ ግንቦት 8 ማለዳ ረፋድ። ከጠዋትነቱ በተቃራኒው ሙቀቱ ይጋረፋል። ጥርት ያለው የአዲስ አበባ ሰማይ ስር ከተለያዩ አገራት ተጓዦችን ተቀብሎ ከአዲስ አበባም ወደ ሌላው ዓለም መንገደኞችን የሚያስተናብረው የቦሌው ዓለም አቀፍ አውሮፕላን ማረፊያ ከሌላው ጊዜ የተለየ ዝግጅት አልነበረውም። ነገር ግን በሚኒስትሮቻቸውና በጦር አዛዦቻቸው የሚፈሩት ኮሎኔል መንግስቱ ኃይለማርያምና ሌሎች አጃቢ ባለስልጣኖቻቸው ከአገር ሲወጡ ያለው ስነ ስርዓት እንደ ሌላው ጊዜ ሁሉ ነው። የኮሎኔሉ ጉዞ ምስራቅ ጀርመን ነው። ምስራቅ ጀርመን ደግሞ በወቅቱ ከሶቪየት ህብረት ለጥቆ ለኢትዮጵያ ወዳጅ የነበረች ሶሻሊስት ሀገር ናት። በዚያ የ1981 ዓመተ ምህረቱ የግንቦት 8 ማለዳ ኮሎኔል መንግስቱን ለመሸኘት የኢሰፓ ፖሊት ቢሮና የመንግስት ምክር ቤት አባላት እንዲሁም ሚኒስትሮች ተገኝተው ነበር። በዚህ ወቅት በርካቶች የኮሎኔሉ የኢትዮጵያ ቆይታ የመጨረሻ እንደሚሆን ተንብየው ነበር። ከሽኝቱ በኋላ ይላሉ ዘነበ ፈለቀ፣ ከሽኝቱ በኋላ አዲስ አበባ ውስጥ ስንት የአብዮት ጥበቃ አባላት እንዳለ ኮማንደር የኋላሸት ግርማ ጠየቁኝ። እኔ ከሰጠኋቸው መልስ ጋር በማይገናኝ ሁኔታም ለምን እንደሆነ አላውቅም ጄኔራል ፋንታ ጠየቀኝ አሉኝ ይላሉ። እኔም እርሳቸው እዚህ ውስጥ ምን ያገባቸዋል ብዬ መልሼ ጠየቅኳቸው። ለጥያቄ መልስ ሳይሰጡኝ በሐሳብ ውጥረት አይነት አንገታቸውን እንደደፉ ወደ ቢሮአቸው አመሩ። ወደ ቢሮ ያምርቼ ወንበሬ ላይ ዘፋልኩ። ከዚያም የጄኔራል ፋንታን ጥያቄ አሰላሰልኩት። ጠረኑ የማያስደስት ጥርጣሬ ተሰማኝ። ብዙም ሳይቆይ 2 የአየር ኃይል ጀቶች በአዲስ አበባ አናት ላይ አስገምግመው አለፉ።
ያልተለመደ ቢሆንም ፕሬዝዳንቱን ሸኝተው መመለሳቸው መሆኑን ገመትኩ ይላሉ ዘነበ። በዘመነ ደርግ ከፍተኛ ባለስልጣናት የነበሩትን አብዛኛዎቹን እንዳነጋገሩ ጠቅሰው ምስክርነት በባለስልጣናት አንደበት የተሰኘውን መጽሐፍ የጻፉት ሻምበል ተስፋዬ ርስቴ ደግሞ የግንቦት 8 1981 ዓ.ም ሁኔታ መጽሐፋቸው ውስጥ እንዲገልጸውታል። ድንገት የቢሮዬ የውስጥ ስልክ አቃጨለ። አነሳሁና ጤና ይስጥልኝ ስል አንድ ጊዜ ብቅ በል ተባልኩ። ትዕዛዙን የሰጠኝ ማን እንደሆነ ስላወቅኩ እየተጣደፍኩ ሄድኩ። ከጠሩኝ ባለስልጣን ቢሮ ፊት ለፊት ከሚገኘው የእንግዳ መቀበያ ሳሎን ጄኔራል አማሃ ደስታ ተቀምጠው ከጠሬ ቢሮ ፊት ለፊት የተሰቀለውን ግዙፍ የመንግስቱ ፎቶግራፍ ትኩር ብለው በአንክሮ ሲመለከቱ አዩአቸው። ዱካይም በመስማትም ቀና ብለው አዩኝ። በዚህ ቅጽበት የባለስልጣኑ ጸሐፊ ወደ ጄኔራል አማሃ ደስታ ቀረብ ብላ አስቸኳይ ሥራ ስላለብኝ አሁን ላነጋግሮት አልችልም፣ ሸኝተን ስንመለስ እንገናኛለን ብለዋል በማለት ነገረቻቸው። ለእኔ ያለቃይ ምላሽ ገረመኝ ይላሉ ጸሐፊው ሻምበል ተስፋዬ ርስቴ። ፕሬዝዳንት መንግስቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ከደረሱ በኋላ ተሰልፈው የሸኟቸውን ባለስልጣናት ሁለት እጆቻቸውን አጣምረው በመጨበጥና ወደ ላይ በማወዛወዝ ተሰናብተው ወደ ውስጥ ገቡ። የደህንነቱ ሚኒስትር ኮሎኔል ተስፋዬ ወልደስላሴን ማለታቸው ነው። ተከትለው በመግባት አንድ ነገር ሽክ ሲሏቸው በእርጋታ ፈገግ ብለው ውጤቱን እናያለን ማለታቸውን ከፕሬዝዳንቱ ጋር አብረው ከሄዱት የኢንተለጀንስ መኮንን አንዱ ገልጸውልኛል ይላሉ ጸሐፊው። ይህ መረጃ ምናልባትም የመፈንቅለ መንግስቱን ሴራ በተመለከተ ፕሬዝዳንቱ አስቀድሞ መረጃ ደርሷቸው ሊሆን ይችላል የሚል ጥርጣሬ ሊያጭር ይችላል። ወይንም ደግሞ ለጸሐፊው መረጃውን የሰጡት ኮሎኔል ተስፋዬ ወልደስላሴ አሳሳች መረጃ ነግረዋቸውም ይሆናል። ለማንኛውም ከጽሑፉ እንዳገኘሁት መረጃ ፕሬዝዳንቱ ወደ ምስራቅ ጀርመን ለመሄድ የተሳፈሩበት ጢያራ ጉዞ ከጀመረ በኋላ ብሔራዊ ቲያትር አካባቢ የሚገኘው መከላከያ ሚኒስቴር ውስጥ የተለየ እንቅስቃሴ ነበር ጸሐፊው ዘነበ ፈለቀ በመከላከያ ሚኒስቴር ውስጥ ስለነበረው ስብሰባ ከማስረዳታቸው በፊት ይህንን ስብሰባ የደህንነት ሚኒስትሩ እንዴት እንደደረሱበት በማብራራት ይጀምራሉ። የፓርቲው ፖሊት ቢሮ ኢሰፓ ማለታቸው ነው እና የመንግስት ምክር ቤት አባላት ሚኒስትሮችና ጄኔራሎች በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኙ። ሜጀር ጄኔራል መርዕድ ንጉሴ ግን ከጄኔራሎቹ ቁጥር ጎድለዋል። ከእንዲህ አይነቱ የፕሮቶኮል ጥሪ የሚያስቀር የሥራ ውጥረት የለባቸው፣ አልታመሙ ወይ መቅረታቸውን አላሳወቁ። ኮሎኔል ተስፋዬ ወልደስላሴ ውስጥ አውቅ ናቸውና ተጠራጠሩ። ወዲያውኑ ሰዎቻቸውን ፈልግ ብለው በየማዕዘኑ አሰማሩ። ረፋዱ ላይ ስቴዲየም ፊት ለፊት ከሚገኘው የቻይና ሬስቶራንት ውስጥ ምግብ እየተስተናገዱ መሆናቸውን ለፍለጋ ከተሰማሩት የደህንነት ሰራተኞች አንዱ ለኮሎኔል ተስፋ ያሳወቀ። እስከ መጨረሻው ተከታተል ተባለ። አሁንም መጽሐፉ ላይ ለሰፈረው ጽሑፍ ዋቢው የደህንነት ሚኒስትሩ መሆናቸውን ብንገምትም የሰጡትን ትክክለኛው ነው ወይ ብለን መጠየቃችንም አይቀርም። ሜጀር ጄኔራል መርዕድ ምግባቸውን አጠናቀው ወደ መከላከያ ሚኒስቴር አመሩ። የደህንነቱ ሰው ተከተላቸው። እርሳቸው ወደ ውስጥ ሲዘልቁ እርሱ ከአጥር ውጭ ቆሞ ቀጥሎ የሚሆነውን ይጠባበቅ ጀመር። ከጥቂት ጊዜ በኋላ ሌሎች ጄኔራሎች በተከታታይ ገቡ። ጥቂት ዘግየት ብለው ጄኔራል ፋንታ በላይ ደረሱ። ይህንንም ለኮሎኔል ተስፋዬ ገለጸላቸው። እሳቸው የመፈንቅለ መንግስት አድማ እየተካሄደ መሆኑን እርግጠኛ ሆኑ። ከዚያም ለሻምበል መንግስቱ ገመቹና ለሌትናንት ጄኔራል ተስፋዬ ገብረ ኪዳን አሳወቋቸው። በነገራችን ላይ እነዚህ ሁለት ሰዎች ለኮሎኔል መንግስቱ ኃይለማርያም እጅግ ታማኝ ሲሆኑ ሻምበል መንግስቱ ልዩ ረዳታቸው፣ ሌትናንት ጄኔራል ተስፋዬ ገብረ ኪዳን ደግሞ የልብ ወዳጃቸውና ለረጅም ጊዜያት ያህል የጦር ኃይሎች ኤታማዦር ሹም የነበሩ ናቸው። የዘነበ ፍለቀን ትረካን ቀጥል። ሦስቱ ሰዎች ምን መደረግ እንዳለበት ተማክረው ሲያበቁ የፓርቲው ፖሊት ቢሮና የመንግስት ምክር ቤት አባላትን እንዲሁም በቅርብ የተገኙ ሚኒስትሮችን ወደ ታላቁ ቤተ መንግስት ጠሯቸው። በመካሄድ ላይ ያለውን ሁኔታ ከገለጹላቸው በኋላ የሚበጀውን ሲመካከሩ ቆይተው ሰው ልከን ፍላጎታቸውን እንወቅ የሚል ድምዳሜ ላይ በመድረሳቸው ኮሎኔል ደበላ ዲንሳንና ኮሎኔል ሐዲስ ተድላን መርጠው ላኳቸው ይላሉ። የያዛችሁት ጉዳይ ደም ማፋሰስ እንዳያስከትል በጋራ እንምከርበት፣ ፍላጎታችሁስ ምንድን ነው? በማለት የያዙትን መልእክት ለጄኔራል መርዕድ አደረሱ። እሳቸውም ጉዳያችን ከሰውየው ነው፣ እናንተን አይመለከትም፣ ነገሩም ያለቀለት ስለሆነ ምክክር አያስፈልገውም ብለው እቅጩን ነገሯቸው ይላሉ። በወቅቱ ፕሬዝዳንት መንግስቱንና ልዑካቸውን የያዘውን አውሮፕላን
በሚሳኤል መጥቶ ቀይ ባህር ላይ እንዲወድቅ ለማድረግ ተነጋግረውበት ቆይተው ነገር ግን ከእሳቸው ጋር ያሉትንና ጉዳዩ ጨርሶ የማይመለከታቸው ከአውሮፕላኑ ሰራተኞች ጋር ወደ 70 የሚደርሱ ሰዎች በከንቱ ማለቅ የለባቸውም የሚል አከራካሪ ሐሳብ በመነሳቱ መቀየራቸውን በ1981 ዓመተ ምህረቱ መፈንቅለ መንግስት ዙሪያ የተጻፉ መጽሐፍት በሙሉ እንዲሁ የዓይን እማኞችም ይስማማሉ። ኮሎኔል መንግስቱ ኃይለማርያምን የያዘው የኢትዮጵያ አየር መንገድ አውሮፕላን ከነ ልዑካቸው አሳፍሮ ምስራቅ ጀርመን ደረሰ። የወቅቱ መከላከያ ሚኒስትር ሜጀር ጀነራል ኃይለ ጊዮርጊስ ቢሮ አጠገብ በሜጀር ጀነራል መርዕድ ንጉሴ ሰብሳቢነት እንደተሰበሰቡ ይነገራል። በዚህ ወቅት ሜጀር ጀነራል ቁምላቸው ደጀኔና የ202ኛው አየር ወለድ ክፍለ ጦር ኢታማዦር ሹም ኮሎኔል ካሳዬ ታደሰ አንድ አንቶኖቭ አውሮፕላን የአየር ወለድ ወታደሮች ይዘው ከአስመራ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደረሱ። ይህ ቡድን በብቸኝነት መመሪያ እንዲቀበል ከታዘዘው ከጀነራል ቁምላቸው ጋር መገናኘት ስላልቻለ ሻምበል መንግስቱ ገመቹ ጀነራል ቁምላቸው ቤተ መንግስት ይጠብቃቸዋል በሚል ወደ ቤተ መንግስት አምርቶ ታገተ። በአጠቃላይም መከላከያ ሚኒስቴር ውስጥ የነበረው ኃይል ከነ ጀነራል ቁምላቸውም ሆነ የእርስ በርስ ግንኙነት ማድረግ አልቻለም። የግንኙነት መስመራቸው ተቋረጠ። በተደጋጋሚም ከአስመራ ተጭኖ የመጣው ወታደር ተመለሰ። ስለዚህም የመፈንቅለ መንግስት አድራጊው ቡድን አቅም አጣ ይላሉ ጸሐፊያኑ። በዕለቱ የውጭ መገናኛ ብዙሃን ምን ዘገቡ የሚለውን ከተለያዩ መገናኛ ብዙሃን ጽሑፎች የተወሰኑትን እንዲህ እናስደምጣችሁ። በቅድሚያ ሰፊ ዘገባ ሰጥቶት የነበረው ዘ ኒውዮርክ ታይምስ እንዲህ ብሎ ጽፏል። የኢትዮጵያው ፕሬዝዳንት መንግስቱ ኃይለማርያም ምስራቅ ጀርመን የነበራቸውን ጉብኝት አቋርጠው የተሞከረባቸውን መፈንቅለ መንግስት ሙሉ ለሙሉ ለማክሸፍ ዛሬ ምሽት ወደ አዲስ አበባ ተመልሰዋል። በዚህም መሰረት ዋነኛው የመፈንቅለ መንግስቱ ቡድን መሪ መገደላቸው ታውቋል። በአዲስ አበባ የሚገኙ ምዕራባውያን ዲፕሎማቶች እንደገለጹት የመፈንቅለ መንግስቱ ዋነኛ ተዋናይ የነበሩት ጄኔራል ደምሴ ቡልቶ በበታች መኮንኖች አስመራ ውስጥ ተገድለዋል። ወደ ጀርመን አቅንተው 24 ሰዓታት ሳይቆዩ ፕሬዝዳንቱ ወደ አዲስ አበባ ከተመለሱ በኋላ በመንግስት ቴሌቪዥንና ሬዲዮ ቀርበው አብዮታዊ ሰራዊቱ ከገንጣዮች ጋር ክህደት የፈጸሙብንን ደባ ቀልብሰዋል ሲሉ ተደምጠዋል ይላል የኒውዮርክ ታይምስ ዘገባ በአጭሩ። በሌላ መልኩ ደግሞ ዘ ኢኮኖሚስት እንዲህ ብለዋል። የመፈንቅለ መንግስቱ መሪዎች ባለከፍተኛ የአየር ኃይልና የምድር ጦር አዛዦች ተገደሉ። በማግስቱም በመዲናዋ የተኩስ ልውውጥ የነበረ ሲሆን አስመራ ውስጥ ደግሞ ግድያ ተበራክቷል። የኢትዮጵያ መንግስትም ከመፈንቅለ መንግስቱ ጋር ግንኙነት አላቸው ያላቸውን 180 ወታደራዊ መኮንኖችን ማሰሩን ገልጿል። በዚህ በከሸፈው መፈንቅለ መንግስት 27 ከፍተኛ ወታደራዊ መኮንኖች ተገድለዋል። ዘ ኒውዮርክ ታይምስ ደግሞ ከአንድ ሳምንት በኋላ ባወጣው ሌላ ዘገባ ከ300 እስከ 400 የሚደርሱ የጦር መኮንኖች መታሰራቸውንና ወታደራዊ መሪው መንግስቱ ኃይለማርያምን ማለቱ ነው የተሸረሸረውን ስልጣናቸውን ለማጠናከር ወታደሩ ውስጥ የስልጣንና ማዕረግ ክለሳ ያደርጋሉ ተብሎ ይጠበቃል። ዘነበ ፈለቀ ነበር በተሰኘው መጽሐፍ ላይ እንዲህ ጽፈዋል። ሌሊቱን ለግንቦት 9 አጥቢያ ፕሬዝዳንት መንግስቱ የምስራቅ ጀርመን ጉብኝታቸውን አቋርጠው ወደ አዲስ አበባ ተመለሱ። የፕሮቶኮል ሸብረብ ሳያስፈልግ የተቀባይ ጋጋታ ሳይኖር በጸጥታ ቤታቸው ገቡ። ረፋዱ ላይ አስመራ የሚገኘው የአየር ወለድ 202ኛ ክፍለ ጦር የፕሬዝዳንት መንግስቱን አመራር የሚቃወም ማንኛውም ድርጊት አብዮቱን መቀልበስና ኤርትራን የማስገንጠል ሴራ ነው ብሎ ሜጀር ጀነራል ደምሴ ቡልቶ በሚመሩት አድማ ላይ አመጹ ይላል። ሬዲዮ ጣቢያውም አስለቅቆ መፈንቅለ መንግስቱ የከሸፈ መሆኑን አወጀ። በወቅቱም በአካባቢው ወታደሩ እጅግ አስከፊ የሆኑ ዘመቻ በከፍተኛ የጦር አዛዦች ላይ ከፈተ። ከ20 የማያንሱ ከፍተኛ አዛዦች ተረሸኑ። ከነዚህ መሃልም ሜጀር ጀነራል ደምሴ ቡልቶ የሁለተኛ አብዮታዊ ሰራዊት ዋና አዛዥ፣ ብርጌዳር ጀነራል ወርቁ ቸርነት የኤርትራ ራስ ገዝ ዋና አስተዳዳሪ፣ ብርጌዳር ጀነራል ታደሰ ተሰማ የእዙ ዘመቻ መኮንን፣ ብርጌዳር ጀነራል ንጉሴ ዘርጋው የሁለተኛው አየር ምድብ አዛዥ፣ ሌሎች በብርጌዳር ጀነራል ማዕረግ ጦር ውስጥ ከፍተኛ የአመራርነት ቦታ ያላቸው ሰዎችና
ባለሌላ ማዕረግ የጦር መኮንኖች ላይ ወታደሩ የጅምላ ግድያ መፈጸሙን በርካታ ጸሐፍት ለታሪክ አኑረውታል። አንዳንዶቹ መፈንቅለ መንግስት መኖሩንም የማያውቁ እንደነበሩ ይነገራል። በሚቀጥለው ቀን የመንግስት ምክር ቤት የኢትዮጵያን የረጅም ዘመን የመንግስትነት ታሪክ መንደርደሪያ አድርጎ ጥቂት ጀነራል መኮንኖች የተጣለባቸውን ከፍተኛ የሀገርና የሕዝብ አደራ ክደው የመንግስት ግልበጣ ለማድረግና የወታደራዊ አምባገነኖች አገዛዝ ለማቋቋም ሙከራ አድርገው እንዲከሽፍ ተደርጓል በሚል መግለጫ ሰጠ። በሌላ መልኩ ጋዜጠኛ ገነት አየለ የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚለው መጽሐፏ ላይ ከጻፈችው ማወቅ እንደሚቻለው ኮሎኔሉ መፈንቅለ መንግስቱን በብዛት ከሳቸው ጋር ባላቸው የግል ግንኙነት መትረው ነበር የመዘኑት። በዚህ መጽሐፍ ገለጻ አብዮቱ እንዲህ ከነበረበት አንስቶ እዚህ ደረጃ ያደረሳቸውና መሰል አገላለጾችን ይጠቀሙ ነበር ፕሬዝዳንት መንግስቱ። ለማንኛውም ፕሬዝዳንት መንግስቱ ኃይለማርያም ከመፈንቅለ መንግስቱ መክሸፍ በኋላ በኢትዮጵያ ቴሌቪዥንና በኢትዮጵያ ሬዲዮ ተከታዩን ንግግር አደረጉ። ሰሞኑን ጥቂት ጀነራል መኮንኖች ተጠራርተው በመዶለት የህዝብን አደራ ወደ ጎን ትተው የመንግስት ግልበጣ በማካሄድ ለራሳቸው ጥቅም ያመቸናል ብለው ያመኑበትን ወታደራዊ አገዛዝ ለመመስረት ያደረጉትና የከሸፈባቸው ሙከራም የህዝብን ሐቀኛ ዓላማ ለማኮላሸት የተፈጸመ ኢህአዲግ ግንቦት 1983 ዓ.ም አዲስ አበባ ሲገባ ጣሊያን ኤምባሲ ጥገኝነት ጠይቀው በመግባት ለረጅም ዓመታት የቆዩትና በኋላ ላይ በምህረት የወጡት ሌተናል ኮሎኔል ብርሃኑ ባይህ ያልታሰበው የህይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ የሚል 700 ገጽ ያለው መጽሐፍ ለንባብ አብቅተዋል። በወቅቱ የሚኒስትሮች ምክር ቤት ቋሚ ኮሚቴና የመከላከያና ደህንነት ምክር ቤት አባል ነበሩ። ከውጭ ጉዳይ ሚኒስትርነታቸው በተጨማሪ ከኮሎኔል መንግስቱ ኃይለማርያም ጋር በዚያኑ ጊዜ ወደ ምስራቅ ጀርመን አቅንተው ስለነበረም መፈንቅለ መንግስቱ ሲካሄድ ሁኔታውን እንዲህ ሲሉ ጽፈውታል። ግንቦት 8 ቀን 1981 ዓ.ም መንግስቱ ለኦፊሴል ጉብኝት ወደ ጀርመን ዲሞክራቲክ ሪፐብሊክ ይበር ነበር። በዚያ ጉብኝት ባለቤቱና የመጀመሪያ ልጁም አብረውት ነበሩ። ከባለስልጣናቱ የገንዘብ ሚኒስትሩ ጓድ ተስፋዬ ዲንቃ፣ የፓርቲው ወታደራዊ ፖለቲካ አስተዳደር ጸሐፊ ጓድ ሜጀር ጀነራል መስፍን ገብረቃል፣ የመከላከያ ሚኒስቴር የድርጅት ክፍል ምክትል ኃላፊ ሜጀር ጀነራል አበበው ወልደ ማርያም፣ የፓርቲው የውጭ ጉዳይ መምሪያ ኃላፊ ጓድ አሻግሬ ይግለጡና እኔ ነበርን። የልዑካን ቡድኑ ከቀኑ በ6 ሰዓት ከቦሌ በክብር ተሸኝቶ በአገሩ ሰዓት አቆጣጠር ወደ 12 ሰዓት በርሊን ሲገባ የፓርቲው ዋና ጸሐፊ ጓድ ኤሪክ ሆኔከር ደማቅ አቀባበል አደረጉለት። ወዲያውም ሆኔከር የአዲስ አበባ ሁኔታ እንዴት ነው ብለው መንግስቱን ይጠይቁታል። እሱም ስለ ጠቅላላ የሀገሪቱ ሁኔታ የጠየቁት መስሎት ደህና ነው፣ ያው ሰራዊቱ ከወንበዴ ጋር እየታገለ ነው፣ አዲስ የደረሰ ችግር የለም አላቸው። ሆኔከርም በመልሱ ግራ ተጋብተው ሊነግራቸው ያልፈለገው ምስጢር እንዳለ በመገመት ይሆናል ዝም አሉ። የበርሊን ጉብኝት የታቀደው በሶቪየት ኅብረት የፔሬስትሮይካ ለውጥ ከተካሄደ ወዲህ ጎርባቾቭ ነገሩን ሁሉ እያመሱት ነው። ባለፈው የተሰራውን ብዙ ነገር ሁሉ እያወገዙ አካሄዳቸው የማያስተማምን ሆኗል። ከዚህም በላይ ለኢትዮጵያ የሚደረገውንም ወታደራዊ እርዳታ እየቀነሱ ነው። እንዲያውም ለሚገዛው ነገር ሁሉ በዱቤ ሳይሆን በጥሬ ገንዘብ አስቀድሞ እንዲከፈል የሶቪየት ኅብረት መንግስት እየጠየቀ ችግር ፈጥሯል። ስለዚህ ችግሩን ለማቃለል ከሆኔከር ጋር በመነጋገር እርዳታ ለመሻት ነበር ጉዞ ይላሉ ሌተናንት ኮሎኔል ብርሃኑ። ሆኔከር የጎርባቾቭ አዝማሚያ ትክክል አለመሆኑን፣ የሶሻሊስቱን ዓለም የሚጎዳና የሚያዳክም እንደሆነ እንደ ካስትሮ በይፋ በዜና ማሰራጫዎች አልገለጹም። ሆኖም ለራሱ ለጎርባቾቭና ለሶሻሊስት ሀገሮች መሪዎች በቃልም በጽሑፍም ገልጸው ነበር። ለእኛም ይኸው አቋማቸው በአምባሳደራቸው ተነግሮን ነበር። ሌሎች ሶሻሊስት ሀገሮችም ብዙዎቹ በሶቪየት ኅብረት የተካሄደውን ለውጥ በመደገፋቸውና ቻይናም ቀደም ብላ በነ ዴንግ ዚያኦፒንግ አመራር
የሶሻሊስት አቋሟን ላላ በማድረግ በከፊል የገበያ ኢኮኖሚ ስርዓት ስለጀመረች በዓለም የቀሩት ሶሻሊስት ሀገሮች ጀርመን ዲሞክራቲክ ሪፐብሊክ፣ ሰሜን ኮሪያ፣ ኩባ እና ኢትዮጵያ ብቻ ናቸው ይባል ነበር። በመሆኑም የአሁኑ ሙከራ ከድሮው የበለጠ አዲስ የመቀራረብና የመረዳዳት ግንኙነት ለመፍጠር ነው ሲሉ ይቀጥላሉ ኮሎኔል ብርሃኑ። ጉብኝቱ ከፊል ኦፊሲያል ከፊል የሥራ ጉብኝት በመሆኑ በሌላ ጊዜ እንደሚደረገው ኦፊሲያል የራት ግብዣ አልነበረም። መንግስቱ ከባለቤቱና ከልጁ ጋር በአንድ ህንፃ፣ ሌሎቻችን ደግሞ በሌላ ህንፃ አረፍን። እራት መንግስቱ ከቤተሰቡ ጋር በመሆኑ እንደተለመደው ከሱ ጋር ሳይሆን ባረፍንበት ቦታ እንደሚዘጋጅልን የፕሮቶኮል ሰዎች ነገሩን። በራት ላይ እንዳለን በበርሊን የኢትዮጵያ አምባሳደር ጓድ ለማ ጉተማ መጥቶ ጓድ አሻግሬን ጠርቶ ተያይዘው ወጡ። ከጥቂት ጊዜ በኋላ ጓድ አሻግሬ ተመልሶ ውጭ እንደሚፈልጉኝ ስለነገረኝ ተያይዘን ከምግብ ቤቱ ወጣን ይላሉ። ወዲያው ጓድ ብርሃኑ አዲስ አበባ ችግር አለ አለኝ። የምን ችግር? የመፈንቅለ መንግስት ሙከራ ተደርጓል እና ጓድ ለማ ከቢቢሲ ሰምቷል ሲል ጓድ ለማ ቀበል አድርጎ አዎ በጊዜ ከአውሮፕላን ማረፊያ ስንመለስ በመኪና ሬዲዮ ነው የሰማሁት እና ከመናገሬ በፊት ጉዳዩን ላጣራ ብዬ ነው ያልተናገርኩት አለ። ታዲያ አጣርተሃል ብዬ ጠየቅኩት። መጀመሪያ ስልክ ለመደወል መኩሬ ነበር፣ አልተቻለም። ግንኙነት ተቋርጧል። ምዕራብ በርሊን ሄጄ ሞከርኩ፣ አልተቻለም። የስልኩ ጉዳይ የማይቻል ሲሆን የሬዲዮ ሰራተኛው መልእክት እንዲያስተላልፍ አደረግኩ። መልእክቱ መመስጠር ስላለበት እሱም ብዙ ጊዜ ወሰደ። አሁን መልስ መጥቶ እየተፈታ ነው እና ከመጀመሪያው ክፍል እንደተረዳ ነው ሙከራውን ያደረጉት ጄኔራሎቹ ናቸው። ጓዶች ሁኔታውን ለመቆጣጠር እየሞከሩ ነው አለኝ። ጊዜው በበርሊን ሰዓት አቆጣጠር ከምሽቱ 4 ሰዓት ሆኗል። ወደ አንድ ክፍል ጎራ ብለን የቢቢሲን ሬዲዮ ዜና ሰማን። ብዙ የተብራራ ነገር አልነበረም። ጄኔራሎቹ በመከላከያ ሚኒስቴር እንደሆኑና ሄሊኮፕተሮች በከተማው ላይ ያንዣብቡ እንደነበር በመዘገብ ሌላ የተብራራ ነገር እንደሌለ ተናገሩ። ከዚያም ዜናውን ለመንግስቱ ለመንገር ቴሌግራሙ በሙሉ እስኪፈታ ድረስ መጠበቅ እንዳለብን ተስማምተን ወደ ራት ቦታ ተመለስን። ለሌሎቹም የልዑካን ቡድኑ አባላት ሁኔታውን ገለጽኩላቸው። በዚህ ጊዜ ጄኔራል መስፍን ገብረቃል ነግሬህ ነበር ጓድ ብርሃኑ፣ ክቡር ዘበኞች ናቸው ይህን የሚያደርጉት፣ ለብዙ ጊዜ ሲያውጠነጥኑት የኖረው ጉዳይ ነው አለ። አዎ ጥርጣሬን ነግረኸኝ ነበር፣ ግን ደህንነቱ እንዴት ሳይደርስበት ቀረ? የፓርቲው መዋቅር፣ ወታደራዊ ደህንነት፣ ዋና የደህንነት ሚኒስቴር እንዴት ሳይደርሱበት ቀሩ? ወይስ ሁሉም አሉበት ማለት ነው አልኩ። አንዳንዶቹ በጉዳዩ ላይ አስተያየታቸውን ከሰነዘሩ በኋላ አምባሳደር ለማ ስልክ ለመደወል እንድንችል አስተናጋጆቻችንን እንዲጠይቃቸው ነገርኩት። እሱም ምድር ቤት የስልክ ማዞሪያ ስላለ ሄዶ ነገራቸው። ለ1 ሰዓት ያህል ከጠበቅም በኋላ ስልክ ተገኝቷል ስለተባለ ወደዚያ ሄድን። ምክትል ፕሬዝዳንቱ ጓድ ፍስሐ ደስታ ነበር የቀረበው። ጓድ ብርሃኑ ነኝ፣ ምንድን ነው የሆነው ብዬ ጠየቅኩ። ቆይ ፍቅረ ስላሴን ላገናኝህ አለኝ። ሄሎ አለ ጠቅላይ ሚኒስትር ፍቅረ ስላሴ ለስለስ ባለ ድምፅ። እንዴት ናችሁ? ምንድን ነው የሆነው አልኩት። ጄኔራሎቹ ናቸው መፈንቅለ መንግስት ለማድረግ የሞከሩት አለ። እነማን ናቸው? ሁሉም ናቸው። አሁን እጃቸውን እየሰጡ ነው። እናንተ ትንሸራሸራላችሁ፣ እኛ ከፍተኛ ችግር ነው የገጠመን አለ። አሁንስ እንዴት ነው ሁኔታው? አሁንማ በቁጥጥር ስር ናቸው። ብቻ ፕሬዝዳንቱ ቶሎ መመለስ አለባቸው አለ። እሺ ነግራቸዋለሁ ብዬው ተሰነባበትን። ሌሊቱ እየነጎደ ነበር። ግን ቴሌግራሙ አሁንም ተፈቶ ተተርጉሞ አላለቀም። እኛ በአንድ ክብ ጠረጴዛ ዙሪያ ከበን እናወራለን። አንድ ያስገረመኝ አጋጣሚ ከልዑካኑ አባላት አብዛኛዎቹ የዊንጌት ልጆች ስንሆን ደግሞ ሁላችንም በአንድ ወቅት በትምህርት ቤቱ ስለነበረን እንተዋወቃለን። ጄኔራል መስፍን በ2 ዓመት ይቀድመናል። ሌሎቹ አራታችን ተስፋዬ ዲንቃ፣ ጄኔራል በድሉ ዱኪና እኔ እንዲያውም ጄኔራል ወንጌት 2ኛ ደረጃ ትምህርት ቤት የገባ ነው በ1 ዓመት ነበር። ይህንንም አንስቼ ተጨዋወትን። ሌሎችንም ከፍተኛ ደረጃ የደረሱትን የዊንጌት ልጆች ስንቆጥራቸው በጣም ብዙ ናቸው። በጦር ኃይሎች ሆስፒታል እንኳን ዳይሬክተሩን ጨምሮ 4 ወይንም 5 ልዩ ልዩ ሙያዎች ያሏቸው ሐኪሞች የዊንጌት ልጆች ነበሩ። በመጨረሻ ቴሌግራሙ ደረሰ። ጊዜው ከሌሊቱ 8 ሰዓት። ተያይዘን ወደ መንግስቱ መኝታ ቤት ሄድን። የፕሮቶኮል ሹሟ ጓድ ስሂን ተቀስቅሳ መንግስቱን ማግኘት እንደምንፈልግ ነገርኳት። እሷም የቅርብ ረዳቱ የሆነውን ሰው አስጠርታው ሳያቅማማ ሄዶ ቀሰቀሰው። መንግስቱ የሌሊት ካቦርት ደርቦ መጣና ከመኝታ ቤቱ ውጪ ባለችው ትንሽ ሳሎን ውስጥ ተገናኘን። አምባሳደር ለማና የቴሌግራሙ ሰራተኛ አብረው ነበሩ። አዲስ አበባ ትንሽ ችግር ተፈጥሯል አልኩት። በገጹ ላይ ምንም የድንጋጤ ስሜት አላሳየም። ምንድን ነው አለ። የመፈንቅለ መንግስት ሙከራ ተደርጎ ነበር በማለት በስልክም በቴሌግራምም የተገነዘብኩትን ነገርኩት። አይረው ሕፃናት ናቸው። አሁን ይሳካልናል ብለው ነው፣ ሰራዊቱ ይከተለናል ብለው ነው ይህን የሚያደርጉት። ሰራዊቱን አያውቁትም። ሰራዊቱ ለአብዮቱና ለፓርቲው የሚሞት ነው። ጨቅላዎች ናቸው
አለ ቆጣ ብሎ። ከዚያም ወጣ ብሎ ወዳለው ሰፊ ሳሎን ሄደን ከሌሎቹ ጋር ሰላምታ ተለዋውጦ በክብ ጠረጴዛ ዙሪያ ተቀምጠን ጭውውት ጀመርን። መንግስቱ በጭውውቱ ጊዜ እየደጋገመ የሕፃን አእምሮ ነው ያላቸው፣ ሰራዊቱ ሊያያቸው አይፈልግም፣ እኛ ነን እዚህ ያደረስናቸው፣ በሰራዊቱ ላይ በግድ እነሱን የጫንበት እኛው ነን፣ ሁሉም አድሃሪያን ናቸው ይል ነበር። አልናገረው እንጂ ታዲያ አድሃሪዎች መሆናቸው እየታወቀ ለምን የፓርቲው ማዕከላዊ ኮሚቴ አባላት እንዲሆኑ ተደረገ? በማዕረግስ ለምን እንዲጋልቡ ተደረገ? ለምን በጡረታ አልተገለሉም? የሚሉት ጥያቄዎች በአእምሮ ይጉላሉ ነበር ይላሉ ሌተናንት ኮሎኔል ብርሃኑ ባየህ። የመፈንቅለ መንግስት ሙከራው በአዲስ አበባ ብቻ ሳይሆን በአስመራም ተጀምሮ ሬዲዮ ጣቢያውን ይዘው እወጃም አድርገው ነበር። መንግስቱ ስለነሱ ደግሞ ራሱ ጦሩ ይደመስሳቸዋል፣ እነ ጀነራል ካሳይ ጨመዳ አይከተሏቸውም በማለት ሌሎችንም የሚያምንባቸውን መኮንኖች በመዘርዘር እምነቱን ይገልጽ ነበር። ከዚያም መንግስቱ ከጠቅላይ ሚኒስትር ፍቅረ ስላሴ ጋር ተነጋገረ። የአድማው መሪዎች በብዛት እጃቸውን ሲሰጡ የጦር ኃይሎች ኤታማዦር ሹሙ ጄኔራል መርዕድ ንጉሴና የአየር ኃይል አዛዥ ጄኔራል አማሃ ደስታ ራሳቸውን እንደገደሉ፣ መጀመሪያ ደም መፋሰስ እንዳይኖር በማለት ለመደራደር ተሞክሮ እንደነበረ፣ ኤርትራም የሰሜን እዝ አዛዥ ጄኔራል ደምሴ ቡልቶና ሌሎቹም አመፁን እንደቀጠሉ ነገረው። ከዚህ በኋላ ምን ማድረግ እንደሚገባን ተመካከርን። በተቻለ ፍጥነት መመለስ እንዳለብን፣ ግን አመፀኞቹ ከአስመራ ተዋጊ አውሮፕላን አስነስተው አስገድደው ለማስወረድ እንዳይሞክሩ፣ ጉዟችን በከፍተኛ ሚስጥር ሊሆን እንደሚገባ፣ እንዲሁም ጉብኝቱ ለ3-4 ቀን መሆኑ ቢቀርም ቢያንስ 1 ቀን ውለን የዕለቱን ፕሮግራም አጠናቀን ማታውኑ ለመነሳት ወሰንን። በዚሁ መሰረት ፕሮግራሙ በማግስቱ ጠዋት ተጀመረ። አብዛኛውን ጊዜ የወሰደው የመንግስቱና የሆኔከር ንግግር ነበር። እኔም ከጓዳ አሻግሬ ጋር በመሆን ከፓርቲው የውጭ ጉዳይ ጸሐፊ ከጓድ አክሰንና ከውጭ ጉዳይ ሚኒስትሩ ከጓድ ፊሸር ጋር ተነጋገርኩ። በዚሁ ዕለት አንድ የቢቢሲ ጋዜጠኛ ስልክ ደውሎ ስለ መፈንቅለ መንግስቱ ሙከራ ጠየቀኝና እንደሚከተለው ተነጋገርን። እነማን ናቸው አመፁን ያስነሱት? በከፍተኛ ደረጃ ያሉ ጄኔራሎች ናቸው። አሁን ሁኔታው እንዴት ነው? ሁኔታው በቁጥጥር ስር ነው። አመፀኞቹም ተይዘዋል። ሁኔታው በቁጥጥር ስር ስለመሆኑ ምን ማረጋገጫ አለ? ጠቅላይ ሚኒስትሩን በሰርክ አነጋግሬያለሁ። ፕሬዝዳንቱም አነጋግረውታል እና ሁሉም ነገር በቁጥጥር ስር ነው። ታዲያ አመፀኞቹ ዕድል ምንድን ነው? ያለ ፍርድ ይረሸናሉ? ይሄ ፈጽሞ የማይታሰብ ነው። ጉዳያቸው በጦር ፍርድ ቤት ይታያል እንጂ ያለ ተገቢው የዳኝነት ስርዓት ሂደት ምንም አይሆንም። ትክክለኛ ፍርድ ያገኛሉ። በተወሰነው መሰረት ከምሽቱ በ11 ሰዓት ከበርሊን ተነሳን። የጉዞውን ሚስጥር ለመጠበቅ አንድ አደገኛ አማራጭ ውሳኔ መደረግ ነበረበት። ይኸውም የበረራው አቅጣጫ እንዳይታወቅ በተለያዩ አገሮች የአየር ክልል ላይ ስናልፍ የተለመደውን ፍቃድ ላለመጠየቅ ተወሰነ። በዚህ ረገድ ከአውሮፕላኑ ካፕቴን ጋር ምክክር ተደርጎ እሱም ተስማማ። የአየር ክልላቸውን እጅግም በማይቆጣጠሩ አገሮች በተለይም 2 አገሮች በሚዋሰኑበት ድንበር ላይ በመብረር ቢታለፍ በረራው ሌሊት በመሆኑና ተቆጣጣሪዎች ስለሚሰንፉ አደጋ እንደማይኖር ስለተናገረ በረራው በዚሁ መሰረት ቀጠለ። በኩለ ሌሊት አዲስ አበባ ስንደርስ ጓድ ፍቅረ ስላሴ አውሮፕላን ማረፊያ ከሌሎቹ ጓዶች ጋር ተቀብሎን በየመኪናችን ወደ የቤታችን ሄድን። ቤቴ ስደርስ ባለቤቴ ልጆቼና ሌላውን ቤተሰብ ሳይተኙ ይጠብቁኝ ስለነበር በደስታ ተቀበሉኝ። ስለ ደህንነታቸው ሾፌሩ በመኪና ውስጥ ነግሮኝ ነበር። በቤት የነበረውን ሁኔታ ደግሞ አልጋነሽም ልጆችም አጫወቱኝ። አልጋነሽ የሚሉት ባለቤታቸውን ነው። ሌተናንት ኮሎኔል ብርሃኑ ባይህ በዚሁ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ በሚለው መጽሐፋቸው አመፁን በማክሸፍ ረገድ የመንግስቱ ገመቹን ሚናም እንደሚከተለው ጽፈዋል። በመንግስት ምክር ቤት የተሰበሰቡት ከፍተኛ ባለስልጣኖች አመፀኞቹ መከበባቸውን ከትንሹ መንግስቱ በቀረበላቸው ሪፖርት ተረዱ። ከዚያ በኋላ ምን ማድረግ እንደሚገባቸው ሲመካከሩ መንግስቱ ገመቹ መመሪያ ይሰጥልን እያለ ይጠይቃል። አመፀኞቹ በበኩላቸው ከአስመራ ጦር እንዲመጣ አዘዋል። ሌላ ጦር ደግሞ ከጦላይ ማሰልጠኛ ጣቢያ በሄሊኮፕተር እንዲመጣ ያዘዙት ጦር አባላት አሮጌው አውሮፕላን ማረፊያ በጥድፊያ ማረፍ ጀምረዋል። የሰሜን እዝ የዘመቻ መኮንን የሆነው ጀነራል ቁምላቸው ደጀኔ ቀደም ብሎ ከአስመራ መጥቶ አርሚ አቪዬሽን
አሮጌው አውሮፕላን ማረፊያ ሆኖ ከአስመራ የሚመጣውን ጦር ይጠብቃል። በዚህ መሃል ከአስመራ የመጣው ጦር ቦሌ አውሮፕላን ማረፊያ ያርፋል። አሮጌው አውሮፕላን ማረፊያ እየሄደ መከላከያ ሚኒስቴር አካባቢ ደርሶ ነበር። መንግስቱ ገመቹ ቀድሞ ይደርስና አስቁሞ አዛዡን ለምን ግዳጅ እንደመጣ ሲጠይቀው ግዳጁ እንዳልተነገረው ይገልጽለታል። እሱም ወደ ደርግ ጽሕፈት ቤት ሄድና ግዳጅ እዚያ ይነገርሃል ብሎት ጦሩ በሌላ ኃይል ታጅቦ እንዲሄድ ያደርጋል። እዚያ ሲደርሱ መሳሪያቸውን እያስረከቡ አዳራሽ ውስጥ እንዲቆዩ ተደረገ። አመፀኞቹ ይህን አላወቁም። በነገራችን ላይ ሌተናንት ኮሎኔል ብርሃኑ የመፈንቅለ መንግስት አድራጊዎችን አመፀኞቹ እያሉ ነው የጻፉት። ጄኔራል ቁምላቸውም የጦሩን መድረስ ይጠብቃል። እነ ጄኔራል መርዕድ ደግሞ ከጦር ላይ የደረሰው ኃይል በመከላከያ ሚኒስቴር ህንፃ ዙሪያ የተደረገውን ከበባ እንዲሰብር ያዙታል። ከጦር ላይ የመጣው ጦር ግን ምኑን ከምን አያይዞ ያጥቃ? በዚህ መሃል ባለስልጣናቱ ደግሞ ደም ከሚፈስ ጉዳዩን በድርድር ለመጨረስ ይስማማሉ። የአየር ኃይል ተዋጊ ሄሊኮፕተሮች በመከላከያ ሚኒስቴር አካባቢ እየበረሩ ከባቢውን ኃይል ለማስፈራራት ይሞክራሉ። በዚህ ጊዜ ጓድ አዲስ ተድላና ጓድ ደበላ ዲንሳ አመፀኞችን እንዲያነጋግሩ ተወስኖ ወደ መከላከያ ሚኒስቴር ሄዱ። በጥቂት ወታደሮች ታጅበው ወደ ፎቅ ወጡ። አመፀኞቹ ጄኔራሎች መልእክት ሲላክባቸው ሁለቱ ወደ ስብሰባ ቦታ እንዲሄዱ ይጠይቃሉ። እነርሱ ግን በዚያ ስላልተስማሙ ኮሪደር ላይ ሆነው በሩቅ ይተያያሉ። ጄኔራል መርዕድ የምድር ጦር፣ የአየር ኃይል፣ የባህር ኃይል አዛዦችን ይዘው ነበር የመጡት። ጓድ አዲስ ተድላ ደም ከሚፋሰስ ጉዳዩን በሰላም መጨረስ እንደሚሻል ሲነግራቸው ጄኔራል መርዕድ እኛ እናንተን አንፈልግም፣ ከእናንተ ጠብ የለንም፣ ከፕሬዝዳንቱ ነው። ፕሬዝዳንቱን ሰራዊቱም ህዝቡም አይፈልገውም። ሰራዊቱ እንድናስወግደው ተጽዕኖ አድርጎብናል። ጉዳዩ በሰላም እንዲያልቅ እኛም እንፈልጋለን፣ ግን መጀመሪያ የከበበን ሰራዊት ይነሳልን አሉ። ሌሎቹም በጉዳዩ አምነውበት ቆርጠው የገቡበት መሆናቸውን ተናገሩ። ጄኔራል አማሃ ደስታ የከበበው ጦር ካልተነሳ በአውሮፕላን እንዲደበደብ እንደሚያዝ ይዝታል። በዚህ ጊዜ ጓድ አዲስ ተድላ አብደሃል እንዴ? እዚህ ቦታ አውሮፕላን ቢደበደብ ህዝብ ነው የሚጨረሰው። ምን ያህል ሰው እንደተሰበሰበ አይተሃል አለው። ይህን ያለበት ምክንያት ብዙ ህዝብ ሄሊኮፕተሮች ሲበሩ ሲያይ አካባቢውን አጥለቅልቆ ስለነበር ነው። በዚህ ሁኔታ ስምምነት ላይ መድረስ ስላልተቻለ ጓድ አዲስ ጉዳዩን እኛ መወሰን ስለማንችል ከጓዶች ተነጋግረን ውሳኔውን አሳውቃችኋለሁ ብሏቸው ይለያያሉ። ከዚያም ባለስልጣናቱ ተነጋግረው በተቻለ መጠን ጉዳዩን እስኪመች ድረስ ለማጓተት ይሞክራሉ። ምክንያቱም ከጨለመ አውሮፕላኖቹ አይበሩም። ቢበሩም ህዝቡ ከተበታተነ በኋላ ስለሚሆን በህዝብ ላይ እልቂት አይደርስም። ከባቢውን ጦርና ታንኮችንም አነጣጥረው ለመምታት ይቸገራሉ። ከቀረበልን ሪፖርት በተጨማሪ ሁኔታውን የነገረኝ ጄኔራል አዲስ ተድላ ነው። ከዚህ የሚከተለውን ደግሞ በተመሳሳይ ሁኔታ ጄኔራል ተስፋዬ ገብረ ኪዳን የነገረኝ ነው ይላሉ ሌተናንት ኮሎኔል ብርሃኑ ባይህ። ይሄ ሁሉ የሆነ ጄኔራል ተስፋዬ ገብረ ኪዳን ከዘመቻ መምሪያ ወደ ተለያዩ እዞች እየደወለ የአዛዦችን አቋም ይጠይቃል። ጄኔራል ደመሴ ቡልቶ አንተን የምትመራው አላሉኝም እንዴ አለው። የምስራቅ እዝ አዛዥ ጄኔራል ጌታቸው ገዳሙ ደግሞ ትእዛዙ በአንድ በኩል ይሆንልኝ፣ የኤታማዦሩን ትእዛዝ ወይስ ያንተን ልቀበል? ተመካክራችሁ በአንድ መስመር ልታዘዝ ይለዋል። ይህም አመፁን መደገፉን ያረጋግጥለታል። በመሆኑም የወታደራዊ ፖለቲካ ኃላፊውን በማነጋገር ካፈነገጠ እንዲያስመታው አዘዘ። የደቡብ እዝ አዛዥ ጄኔራል ዘውዴ ገብረየስ አቋምም የዚህ ተመሳሳይ ስለሆነ ለፖለቲካ ኃላፊው ተመሳሳይ ትእዛዝ አስተላለፈ። ወደ ሌሎች ክፍሎችም እንዲሁ እየደወለ መመሪያ ሰጠ። በመጨረሻ መንግስቱ ገመቹ ጄኔራሎች ትጥቃቸውን እየፈቱ አንድ ባንድ እንዲወጡ ያዛል። አመፁ ከተጀመረበት ጊዜ አንስቶ ከመከላከያ ሚኒስቴር ወታደሮችም ሆኑ ሲቪል ሰራተኞች እንዲወጡ አልተፈቀደላቸውም ነበር። ከምሽቱ 4 ሰዓት ላይ መንግስቱ ገመቹ በህንፃው ውስጥ ያሉ ሲቪል ሰራተኞች በዋናው በር እንዲወጡ በድምፅ ማጉያ ሲያዝ እየተጋፉና እየተተለተሉ ወጡ። በር ላይ ያስቆሟቸው ዘቦችና መኮንኖች መታወቂያቸውን እያዩና ማንነታቸውን እያረጋገጡ አሰናበቷቸው። ቀጥሎም በህንፃው ውስጥ የሚሰሩ መለዮ ለባሾች እንዲወጡ ትዕዛዝ ተሰጥቶ እነሱም ወጡ። ወታደሮች፣ የበታች ሹሞችና እስከ ኮሎኔል ማዕረግ ያላቸው መኮንኖች በተመሳሳይ ሁኔታ እየተፈተሹ እንዲወጡ ተደረገ። በመጨረሻ መንግስቱ ገመቹ ጄኔራሎች ትጥቃቸውን እየፈቱ አንድ በአንድ እንዲወጡ ያዛል። ጄኔራሎችም እጃቸውን ራሳቸው ላይ ያደረጉ ወጥተው እየተፈተሹ እጃቸውን ሰጡ። በዚህ ጊዜ ጄኔራል መርዕድና ጄኔራል አማሃ ደስታ ለጄኔራል ተስፋዬ ገብረ ኪዳን ስልክ እየደወሉ ጌታዬ፣ በግሌ ምንም የጎደለብኝ አልነበረም። ለሀገርና ለህዝብ በማሰብ ነው እዚህ ውስጥ የገባሁት፣ ግን አልተሳካም። አንገናኝም፣ ደህና ሁን
እያሉ እንደተሰናበቱት ጄኔራል ተስፋዬ ነግሮኛል ይላሉ ሌተናንት ኮሎኔል ብርሃኑ ባይህ። እነ መንግስቱ ገመቹ በህንፃ ውስጥ 2 የሽጉጥ ተኩስ እንደሰሙ በስልት እየተንቀሳቀሱ ገብተው ስብሰባው አዳራሽ ሲደርሱ ሁለቱ ጄኔራሎች የገዛ ሽጉጣቸውን ጠጥተው ሞተው አገኟቸው። እጃቸውን የሰጡትን ጄኔራሎች በካሚዮን ወደ መንግስት ምክር ቤት ላኳቸው። ከአመፀኞቹ ውስጥ ያልተያዙ ጄኔራሎች ነበሩ። ጄኔራል አበራ አበበ የመከላከያ ሚኒስትሩን ገድሎ አጥሩን ዘሎ እንደሮጠ ታውቋል። ጄኔራል ፋንታ በላይና ኮሞዶር ኃይሌ ወልደ ሚካኤል የት እንደገቡ አልታወቀም። ኮሞዶር ኃይሌ የፕሮፓጋንዳ ጽሑፍ እንዲያዘጋጅ ታዞ ቢሮ ውስጥ ቆልፎ ሲሰራ ሁኔታው ስለተለወጠ እዚያው ቆይቶ ነበር። በማግስቱ ወታደሮች ሰብረው ሲገቡ በረሃብና በውሃ ጥም ተጎሳቅሎ አገኙት። ጄኔራል ፋንታ የተገኘው ደግሞ በ3ኛው ቀን ነው። ከበርሊን አዲስ አበባ በገባ ማግስት ጠዋት ለፖሊት ቢሮ ስብሰባ ሲሄድ መጀመሪያ ወደ መንግስቱ ገመቹ ቢሮ ጎራ ብዬ ስለነበረው ሁኔታ ጠይቄው ነበር። መጀመሪያ ስለ ጉዳዩ መረጃ እንደደረሰው የደህንነት ሚኒስትሩን እንደጠራና ከዚያ በኋላ የሆነውን ሁሉ አጫወተኝ። በግልጽ ሊነግረኝ ባይፈልግም አንዳንድ ባለስልጣናት በአድማው ውስጥ እንዳሉበት የሚያምን መሆኑን ጠቁሞኛል። በተለይም ሁለቱ ተስፋዬዎች ማለትም የደህንነት ሚኒስትሩንና የኤርትራ የበላይ አስተዳዳሪን። ታሪኩን ይጀምርና እረ ተውኝ ጌታዬ፣ ብዙ ጉድ አለ። አሁን ሁሉም ሽር ጉድ ይላል እንጂ እርምጃው የተወሰደው በስንት ትግል ነው። የሚቃወሙ ነበሩ። አይተነው ጊዜ ወደሚያዳላው ነው የአንዳንዶቹ ጉዳይ ይላል። የሁለቱ ስም ሲነሳ እንዲሁም ይተውኝ ጌታዬ፣ ሰው ጤነኛ አይደለም፣ በጉዳዩ የነበሩበት አሉ፣ እኔ ምንም አልጠራጠርም፣ ብዙ ማረጋገጫ አግኝቻለሁ ይላል። ስለ ጄኔራል ስዩም መኮንን ግን በግልጽ ነግሮኛል። ታዲያ ከሌሉበት የሬዲዮ መገናኛውን አንቴና ሁሉ ከዘመቻ መምሪያ ያስነቅለው ማንም ሳያውቅ በዚያን ዕለት ለምን ወደ መከላከያ ሚኒስቴር አዛወሩት አለኝ። በዚሁ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚለው መጽሐፍ ላይ መፈንቅለ መንግሥት ለማድረግ የሞከሩት ላይ የተወሰደ እርምጃ በሚል ርዕስ ተከታዩን አስፍሯል። ባልሳሳት ግንቦት 13 ቀን ጠቅላይ የጦር ፍርድ ቤት ከ14ቱ ተከሳሾች በ12ቱ ላይ የሞት ቅጣት እንደፈረደና ቅጣቱ እንደተፈጸመ ተነገረ። በትክክል እንዴትና ምን እንደተፈጸመ ትንሽ መረጃ ያገኘሁት መንግስቱ ገመቹ ከነገረኝ፣ በከፊል ደግሞ በፍርድ ቤቱ ከነበሩ ሰዎች የሰሙትን የነገሩኝ ነው ይላሉ ሌተናንት ኮሎኔል ብርሃኑ ባይህ። ፍርድ ቤቱ በዚያን ዕለት የጥፋተኝነት ውሳኔ የሚሰጥበት ማለትም ማን ጥፋተኛ እንደሆነና ማን ጥፋተኛ እንዳልሆነ የሚያሳውቅበት ቀን ነበር። የተከሳሽ ቤተሰቦች አዳራሹን ሞልተውታል። ጄኔራል አስራት ውሳኔውን ሲያነብ አንድ ወታደር መጥቶ አንዲት ግማሽ ገጽ የምትሆን ብጣሽ ወረቀት ሰጠው። ጄኔራል አስራት በጣም ደነገጠ። ከዚያም ንባቡን አቋርጦ የተከሳሽ ቤተሰቦች እንዲወጡ አዘዘ። ተከሳሾች ብቻ ሲቀሩ በፊት የጀመረውን ፍርድ ማንበብ ትቶ ከመንግስቱ የተላከለትን ትንሽ ወረቀት ማንበብ ቀጠለ። መንግስቱ ኃይለማርያም ስለ ፍርዱ ሂደት እንዲከታተሉለት እዚያው ፍርድ ቤት አካባቢ ያስቀመጠው መረጃ ገልጾለት ነገር ከመበላሸቱ በፊት ከመቅጽበት የወሰደው እርምጃ ሳይሆን አይቀርም። ጄኔራሉ በድንጋጤ መሆን አለበት የሞት ፍርዱን ሲያነብ እጁ ይንቀጠቀጥ ነበር አሉ ይላሉ ሌተናንት ኮሎኔል ብርሃኑ ባይህ ያልታሰበው የሕይወት የፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ በሚል ባሰፈሩትና እኛም ለዚህ ፕሮግራም ቀንጭበን በወሰድነው ጽሑፍ